እስራኤል በአፍሪካ ቀንድ ላይ እየተከተለች ያለችው ፕሮጀክት የኤርትራ ሹማምንትን አስደንግጧል። በቀይ ባህር ቀጠና ወሳኝ ስትራቴጂያዊ ስፍራ ላይ ያለችው ኤርትራ ለእስራኤል የምትሆንና የምትበጅ ሀገር ሆና አልተገኘችም። ኤርትራ ማንም በቀላሉ የሚገዛት ሀገር ናት። ኢራንም ሳውዲዎችም ገዝቷታል። የሪያድና የአቡዳቢ ኃይሎች ደግፋ በየመን ከሁቲዎች ጋር የተዋጋች የወዲ አፎም ሀገር አሁን ከኢራን ወገና በሱዳን ቡርሃን ጋር ቆማለች። በየመን ከኤምራቲዎቹ ጋር የነበረችው አስመራ በሱዳን ጉዳይ ደግሞ ከኢራን ጋር ናት። ይመውላል ይመሪያጣ ዲፕሎማሲ ለእስራኤል ምቹ አይደለም። በተለይ የአቀባ የባህር ወሽመጥ ላይ የኢላት ወደብን የገነባችው እስራኤል የቀይ ባህር ቀጠና ትልቁ የደህንነት ማስጠበቂያ ቀጠናና የኢኮኖሚ የጀርባ አጥንት ነው። እናም በዚህ ቀጠና ላይ ረባሽ ሚና ያለው የኤርትራ መንግስት ለማንም የማይታመነው ኢሳያስ አፈወርቂ ካቢኔውን ሰብስቦ የማያቀው ወዲ አፎም ከኢራንና ከሁቲዎች ጋር አብሮ በመሆን ቀጠናውን እያመሰ ያለው የኢሳያስ አፈወርቂ አስተዳደር እስራኤል ማስወገድ ትፈልጋለች። እርግጥ ኢሳያስ ቀጠናው ላይ በሱዳን ላልቡርሃን አስተዳደር ጦር መሳሪያ እያቀረበች ያለችው ኢራንን ወግኖ መዋጋት ይፈልጋል። ነገር ግን መሬት ላይ ያሉ እውነታዎች ያንን የሚፈቅዱ አይደሉም። እናም እስራኤል በዓመት ወደ 1 ትሪሊዮን የሚጠጋ ንግድ የሚከናወንበትን 80 በመቶ የአረብ ነዳጅ የሚተላለፍበት ቀጠና የእስራኤል የቀይ ባህር ብቸኛ መውጫና መግቢያ የሆነውን የአቃባ የባህር ወሽመጥ የኤላት ወደብ ላይ አደጋ የጣሉትን ኢሳያስ አፈወርቂን ማየት አትፈልግም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢትዮጵያ የቀይ ባህር ቀጠና ላይ የሚገኘውን የባህር ዳርቻዎችን ብትቆጣጠርም የኢትዮጵያ ደህንነት ይጠበቃል ብለው በጽኑ ያምናሉ። ይህን ተከትሎ የኢትዮጵያ የባህር በር ጥያቄ እስራኤል የምትደግፈው ሲሆን የኢሳያስ አፈወርቂን ከቀጠናው መባረር የምትደግፈው ጉዳይ መሆኑ ታውቋል። ሰላምታችን በያላችሁበት ይድረስ። በቀጣይ የእስራኤል የቀይ ባህር ፍላጎት የኢትዮጵያ የባህር በር ማግኘት ትልም ጋር እንዴት ተጣጥመው እየተጓዙ ነው የሚለውን እንመለከታለን። አብራችሁን ቆዩ። እርግጥ የኤርትራና የእስራኤል የዲፕሎማሲ ጉዞ ብዙ ውጣ ውረድ ያለበት ነው። ታሪካዊውን ዳር የተመለከትን እንደሆነ እንኳ እስራኤል የኤርትራን ሀገርነት ከማይደግፉ ሀገራት መካከል ቀዳሚዋ ነበረች። ኤርትራ ከኢትዮጵያ ተገንጥላ ሀገር ለመሆን ባደረገችው ጦርነት ወቅት እስራኤል ግጭቱን የአረብ እስራኤል ግጭት አካል አድርጋ በመመልከቷ ኢትዮጵያን ደግፋለች። ይሁንና በኢትዮጵያ የመጣው የኢህአዴግ መንግስት ለኤርትራ ሀገርነት እውቅና ሰጥቶ አዲሲቷን ጎጆ ወጪ ሀገር በዓለም የዲፕሎማሲ መድረክ እንግዳ በሆነ ሁኔታ እውቅናን ሲያጎናጽፍ እስራኤል በ1985 በመለስ ባለው ጊዜ ላይ ከኤርትራ ጋር ዲፕሎማሲያዊ ግንኙነት ጀምራለች። ይሁንና የሁለቱ ሀገራት ግንኙነት ከፈረንጆቹ ከ2020 ወዲህ በመልካም ሁኔታ እየተጓዘ አይደለም። ኤርትራ ለአዲሱ የእስራኤል አምባሳደር እውቅና ለመስጠት ለ2 ዓመታት ያህል መዘግየቷን ተከትሎ እስራኤል በሐምሌ 2022 በአስመራ የሚገኘው ኤምባሲዋን ዘግታለች። ከዚህ ባለፈ የእስራኤል የኤርትራ መንግስት ተቋሚዎች ቤት ናት። ይህ በእስራኤል ውስጥ ያለውን የኤርትራ ስደተኞች የውጥረታቸው ምክንያት ነው። በእስራኤል ያሉ ኤርትራውያን የኢሳያስ አፈወርቂ መንግስት አብዛኞቹን በጽኑ የሚቃወሙ ናቸው። ከዛሬ 2 ዓመት በፊት በመስከረም ወር በቴል አቪቭ የኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት መፈጠሩም የሚታወስ ነው። ይህ ክስተት ጉዳዩን በእስራኤል የህዝብ ትኩረት እንዲያገኝ ማድረጉ ይታወሳል። ከዚህ ባሻገር የኤርትራ መንግስት በዓለም አቀፍ መድረኮች ከእስራኤል ብሔራዊ ጥቅሞች በተቃራኒ ሲቆም ነው የኖረው። ኤርትራ በተባበሩት መንግስታት ድርጅት ዩኤንን ጨምሮ በዓለም አቀፍ መድረኮች ላይ በእስራኤል በተከታታይ ተቃውሞ ድምጽ ሰጥታለች። በአፍሪካ ህብረት ውስጥ እስራኤል በታዛቢነት እንድትመለስ መደረጉን በግልጽ ከተቃወሙት ሀገሮች መካከል አንዷ ነበረች። የሱዳን ቀውስና ኤርትራ ከኢራን ጋር የፈጠረችው ጥምረት ሌላኛው የልዩነት ነጥብ ተደርጎ ይወሰዳል። የሱዳን፣ የኢትዮጵያ፣ የኤርትራ፣ የየመን ኃይሎች በእስራኤል ኢራን መሃል ባለው ጦርነት የራሳቸውን ጥቅም ቆጥረው የኃይል አሰላለፍ የሚፈጥሩበት እድል ሰፊ ነው። ለአብነት ኃይል ከሱዳንና ከየመኑ ቡድን ጋር ሆና ከኢራን ጋር ተሰልፋለች የተባለችው ኤርትራ ከእስራኤል ጥቃት የሚደርስባቸውን የሁቱ ታጣቂዎች ጋር ግንኙነት እንዳላትም ሲነገር ሰንብቷል። በተመሳሳይ የሱዳኑ አልቡርሃን ከኢራን ያገኛቸውን ጥጥቆች በድሮን እንዳይወድሙ ወደ ኤርትራ እንዳስገባም ተዘግቧል። በተቃራኒው የኤርትራ ተቋሚ ብርጌድ ንሓመዱ አዲስ አበባ ውስጥ ተደጋጋሚ ስብሰባዎችን ያደረገ
ያደረጉ ሲሆን የእስራኤል የኢራን ጦርነት እንደጀመረ እስራኤልን በግልጽ ደግፎ መግለጫ ሰጥቷል። የመግለጫ የተሰጠው ኢሳያስ ከኢራን ጋር ነው በሚል አዲስ የኃይል አሰላለፍ መርህና የኢሳያስን መንግስት ለመጣል የእስራኤልን ድጋፍ የመሻት ግልጽ መልእክት ይመስላል። የሱዳኑ ፈጥኖ ደራሽ ኃይል ከኢትዮጵያ በተጨማሪ ከእስራኤል ጋር ግንኙነት እንዳለው የሚያመለክቱ መረጃዎችም ተመላክቷል። ከሱዳኑ አልቡርሃን ጋር ተሰልፈው ጦርነት የተዋጉ የህወሓት ታጣቂዎች ከኢራን የተላኩ የቡድን መሳሪያዎች ጭምር መታጠቃቸውን የሚጠቁሙ መረጃዎች አሉ። ከዚህ ባሻገር የእስራኤል የቀይ ባህር ፖሊሲ ከኤርትራ የሚቃረን ነው። በመካከለኛው ምስራቅ ባለው የጸጥታ ስጋትና በቀይ ባህር ውስጥ የመርከብ ነጻነት ለማስጠበቅ ባለው ፍላጎት የተነሳ እስራኤል በኤርትራ ያለው ስትራቴጂያዊ ጥቅም ትልቅ ነው። የኤርትራ ስትራቴጂ አቀማመጥ በቀይ ባህር ዳርቻ ላይ መሆኗና እንደ ባበል አልመንደብ ባሉ ወሳኝ ስፍራዎች አቅራቢያ መገኘቷ ለእስራኤል ጠቃሚ አጋር ያደርጋታል። ነገር ግን ኤርትራ ከእስራኤል ይልቅ ኢራንን መርጣለች። የእስራኤል የውጭ ጉዳይ ፖሊሲን ከሚወስኑ ነገሮች አንዱ የኢራንን ተጽዕኖ መመከት ነው። እስራኤል በቀይ ባህር እያደገ ስላለው የኢራን ህልውናና በየመን ውስጥ እንደ ሁቲ ያሉ ቡድኖች ስለመደገፏ ስጋት አላት። ኤርትራ የኢራንን መርከቦች ውሃውን እንዲጠቀሙ የመፍቀር ታሪክ ያላት ሲሆን ከቴህራን ጋር ያላት ግንኙነትንም አድሳለች። እስራኤል እነዚህን እንቅስቃሴዎች ለመቆጣጠርና አስፈላጊ ከሆነም ለመመከት ትፈልጋለች። በተጨማሪም የቀይ ባህር ለእስራኤል ወሳኝ ንግድና ስትራቴጂክ መስመር ነው። የእስራኤል የንግድ ልውውጥ ወደ 20 በመቶ የሚጠጋው በባበል አልመንደብ የባህር ወሽመጥ በኩል ያልፋል። የእስራኤል የቀይ ባህር ህልውና በቀጠና ውስጥ እንደመገኘቷ የባህርና የሲቪል መርከቦቿን ደህንነት ማረጋገጥና ማናቸውንም ጠላት ባህር ላይ እገዳ እንዳይጥል መከላከል ትሻለች። እርግጥ የእስራኤል የኤርትራ መጎራበጥ መነሻው ታሪክ ነው። በታሪክ እስራኤል ነጻ የሆነችውን ኤርትራ የአረብ ሀገራት ደጋፊ በመሆን የእስራኤልን በቀይ ባህር በኩል የምታደርገውን እንቅስቃሴ ተዘጋለች የሚል ስጋት ነበራት። ኤርትራ በነጻነት ጦርነት ላይ በነበረችበት ወቅት እስራኤል ለጅም የቀይ ባህር ዳርቻ ያለው አጋር እንዲኖራት መጀመሪያ ላይ ኢትዮጵያን ትደግፍ ነበር። በኋላም ቀይ ባህር የአረብ ውሃ እንዳይሆን ለመከላከል ከነጻ ኤርትራ ጋር ግንኙነት ለመመስረት ጥረት አደረገች። ይሁንና ይህ ግንኙነት ተበላሽቷል። የእስራኤል የቀይ ባህር ፍላጎት ማሳኪያ ኢትዮጵያ ነች። በቅርብ ዓመታት ኤርትራ እንደ ሩሲያ፣ ቻይናና ኢራን ባሉ ሀገራት አቅጣጫ መዞሯ እንዲሁም በእስራኤል ከሚገኙ የኤርትራ ስደተኞች ጋር በተያያዘ ዲፕሎማሲያዊና የሀገር ውስጥ ጉዳዮች የተነሳ ግንኙነቱ የበለጠው ስብስብ ሆኗል። ጉዳዩን የበለጠ ያወሳሰበው በተለይም በሱዳን የሚንቀሳቀሰውና ለእስራኤልና ለሳውዲ አረቢያ ችግር እየፈጠረ ያለውን የአልቡርሃን መንግስት ድጋፍ እያደረጉ ያሉት የኤርትራ መንግስትና ኢራን ናቸው። የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል ሐምዳን ደጋሎ ለአልቡርሃን ድጋፍ በማድረግ ጦርነቱን እያባባሰች ያለችው ኢራን ናት። የኢራን አብዮታዊ ዘብ የአልቡርሃን ኃይሎችን ይደግፋል። የውጭ ኃይሎች በሱዳን ውስጣዊ ጉዳይ ጣልቃ ከመግባት ሊቆጠቡ ይገባል። እኛ ፖርት ሱዳን እስከምንገባ ድረስ ውጊያውን እንቀጥላለን ማለታቸው ይታወሳል። በዚህ ምክንያት እስራኤል በኢትዮጵያ ኤርትራና ሱዳን ግጭት ውስጥ ልትገባ ነው። ኢራን በኤርትራና በሱዳን የሚደገፉት አልቡርሃንን እየረዳች መሆኑን ተከትሎ ነው ወደ ቀንዱ ውጥንቅጥ ልትገባ መሆኑ የተነገረው። ኢራን ከሱዳኑ መሪ አልቡርሃን ጋር በመቆሟ ሰውየው ለህልውና አደገኛ ነው እንድትል አድርጓታል። አሁን ባለው የሱዳን እርስ በርስ ጦርነት እስራኤል የቀንዱን ፖለቲካ ከተቀላቀለች ኢራን፣ ግብጽና ኤርትራ በአንድ ወገን፣ ዩናይትድ አረብ ኤምሬትስ፣ የሱዳን መንግስት ተቋሚ ሐምዳን ደጋሎ፣ ካሊፋ ሀፍጣር፣ ቻድና ኢትዮጵያ በአንድነት ይቆማሉ። እስራኤል ያለችበት ጎራ ምዕራቡ ዓለም እንደሚያስከትል የሚጠበቅ ነው። ከዚህ በተጨማሪ ታዋቂ የእስራኤል ጋዜጣ ጄሩሳሌም ፖስት ሱዳን ዋነኛ የኢራን መሳሪያ መሆኗን በመጥቀስ እርምጃ ሊወሰድባት እንደሚገባ ለእስራኤል መንግስት ለምዕራባውያኑ አሳስቧል። የደህንነት መስሪያ ቤቶች መረጃ መሰረት ያደረገው የጋዜጣው መረጃ የሱዳኑ ጀነራል አልቡርሃን ኢራን ለምትደግፋቸው የቀጠናው ታጣቂዎች በተለይ ለየመን ሁቲዎች መሳሪያ ቀባይ መሆኑን ያብራራሉ። እስራኤል የምትጠቃው ሱዳን ውስጥ በሚገጣጠሙ ድሮኖች እንደሆነ በማከልም የአልቡርሃን ቡድን የኢራን መሳሪያ ሆኖ እያገለገለ በመሆኑ እርምጃ ሊወሰድበት እንደሚገባ ነው ያሳሰቡት። በተመሳሳይ ሃሬቴዝ የተሰኘው የእስራኤል ጋዜጣ ኤርትራ በቀጠናው የኢራን ዓላማ አስፈጻሚ ሆና ጸረ አሜሪካና ጸረ እስራኤል አቋም እያራመደች መሆኑን ጽፏል። የዚህ ጋዜጣ መረጃ ለየት የሚያደርገው በጉዳዩ ላይ ዝርዝር የጻፈው ኤርትራዊ ምሁር ሀፍቶም ገብረ እግዚአብሔር ሰውየው በተደጋጋሚ ኤርትራና
ኤርትራና እስራኤል አብረው መስራት እንዳለባቸው ሲወተውት የቆየ ሲሆን ኤርትራ ለእስራኤል ህልውና የምትጫወተው ሚና በማብራራት ይታወቅ ነበር። በቅርብ ግን ኤርትራ ለእስራኤል የደህንነት ስጋት መሆኗን የሚያስረዳ መጣጥፍ በጋዜጣ አሳትሟል። እነዚህ ሁለት ጋዜጦች ለፖሊሲ አውጪዎች ቀላል የማይባል መረጃ የሚመግቡ እንደመሆናቸው የደህንነት መረጃ ይዘው የሚሰሩ መሆናቸው ኤርትራ ሱዳንን በእስራኤል ብቻ ሳይሆን በምዕራባውያኑ ዘንድ አደገኛ መዝገብ ውስጥ መግባታቸውን የሚያመለክት ነው። እነዚህ ሁለት የእስራኤል እውቅ ሚዲያዎች ያጋሩት መረጃ መጀመሪያ በደህንነት ተቋማት በኩል ሲደረስበት ወዳጅ ሀገራት የሚጋሩት በመሆኑ አሜሪካም ሆነች የአውሮፓ ሀገራት ተመሳሳይ አቋም መያዛቸው የማይቀር ያደርገዋል።